ክርስቶስና መጻጉዕ በሚል ርዕስ እንማራለን። መጻጉዕ ማለት በሽተኛ ማለት ነው። በግዕዙ ጸጋአ ከሚለው ግስ ነው የተገኘው። መታመምን በሽታን የሚያሳይ ታሪክ ነው። በዚህ ስፍራ ክርስቶስ ከአንድ በሽተኛ ጋር ያደረገውን ነገር በዛሬ ትምህርታችን እናያለን። እግዚአብሔር አምላካችን በሰላም እንዳስጀመረ ትምህርቱን በሰላም ያስፈጽማል። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መመላለሻ መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። አምላካችን ኢየሱስ ክርስቶስ ከዚህ በኋላ ይላል የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። የማን በዓል ነበረ? የአይሁድ በዓል ነበረ። እንግዲህ የአይሁድ በዓል የተባለው የፋሲካ በዓል ነው። እንግዲህ አይሁድ ፋሲካን ያከብሩ ነበር። አይሁድ ፋሲካ የሚያከብሩት አሁን እኛ የምናከብረውን አይነት ፋሲካ አይደለም። ፋሲካ ማለት መሻገር፣ ማዕዶት፣ መተላለፍ ማለት ነው። ስለዚህ እስራኤላውያን ከግብፅ ባርነት ነፃ የወጡበትን ቀን በየዓመቱ እንዲያከብሩ እግዚአብሔር አዟቸው ነበር። ኦሪት ዘጸአት ምዕራፍ 12 እና ምዕራፍ 14 ላይ ታነቡታላችሁ። የበግ ደም አፍሰው በሩን፣ መቃኑን፣ ጉበኑን ቀብተው ሰውተው ያንን በልተው ከግብፅ ባርነት እግዚአብሔር ነፃ አወጣቸው። ካወጣቸው በኋላ ያንን ቀን በየዓመቱ ያከብሩት ነበር። ምን እያሉ? ፋሲካ እያሉ መሻገር፣ ከግብፅ መከራ ወደ ነፃነት የተሻገርንበት ዕለት እያሉ በየዓመቱ ያከብሩ ነበር። አምላካችን ኢየሱስ ክርስቶስ እዚህ ምድር ላይ ሰው ሆኖ በተገለጠበት ጊዜ ከሕፃንነቱ ጀምሮ ሕግ ጠባያዊም ሕግ መጽሐፋዊም ጠበቀ ይላል። የተፈጥሮን ሕግ ጠብቋል። የተፈጥሮ ሕግ ማለት 9 ወር ተጸንሶ እንደ ማንኛውም ሕፃን 9 ወር ሙሉ በጽንስ ቆይቶ ከዛ መወለድ፣ ቀስ በቀስ ማደግ፣ ሁሉን ነገር ፈጽሟል ክርስቶስ። ይህ ሕግ ጠባያዊ ይባላል፣ የተፈጥሮ ሕግ ማለት። ሕግ መጽሐፋዊ ደግሞ ብዙ ነው። አንዱ ፋሲካን ማክበር ነው። አምላካችን ኢየሱስ ክርስቶስ ፋሲካን ያከብር ነበር። ሕፃን ሆኖም ወላጆቹ በየዓመቱ ፋሲካን ያከብሩ ነበር ይላል። ዮሴፍና እመቤታችን ክርስቶስን ይዘውት ወደ ቤተ መቅደስ ይሄዱ ነበር። እንደውም ጠፍቶ ሁሉ ነበር አይደለ? በስንት ዓመቱ? በ12 ዓመቱ ጠፍቶ ነበረ ይላል። ክርስቶስ ከተጠመቀ በኋላ ደግሞ 4 ፋሲካዎች እናገኛለን። እንግዲህ 33 ዓመት ከ3 ወር እንላለን አይደለ? በምንድን ነው የምናውቀው? በፋሲካዎቹ ነው፣ በበዓላቱ ነው። አምላካችን 4 ፋሲካዎችን አሳልፏል ከተጠመቀ በኋላ። የመጀመሪያው ዮሐንስ እንዳጠመቀው በቃና ዘገሊላ የመጀመሪያውን ተአምር አደረገ። ካደረገ በኋላ የአይሁድ ፋሲካ ነበረ ይላል። ከዚያ ወደ ቤተ መቅደስ ሄዶ ምኩራብ ብለን በቀደም ያከበርነው ያሰብነው ቀን ማለት በቤተ መቅደስ ሄዶ ሲሸጡ ሲለውጡ የነበሩትን እንስሳ ሲሸጡ ገንዘብ ሲለዋወጡ የባንክ አገልግሎት ሲሰጡ የነበሩ ሰዎች ነበሩ ቤተ መቅደስ ውስጥ እና እነዚህን ሰዎች ገርፎ ያስወጣበት የመጀመሪያው ፋሲካ ምኩራብ ላይ እናስበዋል። ሁለተኛው ፋሲካ አሁን የምናነበው ነው። ሁለተኛው በዓል የሚባለው ይህንን በሽተኛ የፈወሰበት ለበዓል መጥቶ ወደ ኢየሩሳሌም ወጣ ይላል። ልክ በሩን እንደገባ መጀመሪያ የምታገኘው መግቢያ ነው የቤተ ሳይዳ መጠመቂያ። ስለዚህ የአንበሳ በር የሚባል በር አላቸው። ብዙ ጌቶች አሉት ኢየሩሳሌም። በአንበሳ በር ገብቶ በበጎች በር ገብቶ መጀመሪያ የሚያገኘው መጠመቂያ ውስጥ ገብቶ ተአምር ያደረገበት እና ይህን በሽተኛ የፈወሰበት ነው። ስንተኛው ፋሲካ? 3ኛው ፋሲካ 5000 ሕዝብን አሳና እንጀራ አበርክቶ ያበላበት ነው። 4ኛው ፋሲካ የተሰቀለበት ነው። ስለዚህ 4 ፋሲካዎችን አድርጓል። ከነዚህ ሁለተኛው ላይ እድሜው 32 ዓመት በሆነው ጊዜ አምላካችን ኢየሱስ ክርስቶስ ለበዓል ወደ ኢየሩሳሌም ወጣ። ለበዓል ሲመጣ ወዴት ነው ሄደው? ወደ ቤተ ሳይዳ ወደ ተባለች የመጠመቂያ ስፍራ ይላል። አምላካችን እንግዲህ በሁሉ ነገሩ የሚያስተምር ነው። የክርስቶስ ሕይወቱ በሙሉ ትምህርት ነው። ቃሉ ንግግሩ ብቻ አይደለም። በስራውና በቃሉ ብርቱ ነቢይ ይባላል ክርስቶስ። የኤማውስ መንገደኞች እንደገለጹት መስበክ ብቻ አይደለም፣ የሚሰብከው ብቻ ሳይሆን የሚኖረውም ራሱ ስብከት ነው።
አምላካችን በበዓል የት መሄድ እንዳለብን ነው ያስተማረን። እዚህ ላይ ልብ አድርጉ። ወደ ኢየሩሳሌም መጣ ለበዓል፣ ለኢየሩሳሌም በዓል ነው የመጣው። ግን የሄደው ወዴት ነው? ወደ ቤተ መንግስት ነው አይደለም። ወደ ባለጸጎች ቤት ነው። ወዴት ነው ሄደው? ወደ ጠበል ስፍራ። እስቲ በዓል ለማክበር ወደ መናፈሻዎች እንሄዳለን። አሁን ደግሞ ብዙ መናፈሻ በዝቷል። ብዙ ሰው ልጆቹን ቤተሰቦቹን ይዞ ጥሩ ምግብ መጠጥ ያለበት እንደው የምንሄድበት እስክናጣ ድረስ የምንዝናናበት ቀን ነው በዓል። የበዓል ቀን ሆስፒታል መሄድ የሚያስብ ሰው አለ? የበዓል ቀን የታመሙ ሰዎች፣ ጠበል ቦታ ላይ ያሉ ሰዎች። በነገራችን ላይ ከመታመም በላይ የበዓል ቀን ሲሆን ለህመምተኞቹ በጣም ሆድ የሚያስብስ ቀን ነው። ምክንያቱም በዛ በዓል ብዙ ትዝታ አላቸው። ከልጅነት ጀምሮ ብዙ ነገር ያዩበት ዓመት በዓል ነው። በደረሰ ቁጥር ይከፋሉ። ይህንን ሰው አይረዳም። ብዙ ጊዜ ይህንን የማድረግ ዝንባሌ የለንም። የሚያደርጉ ሰዎች ደግሞ አሉ። በእውነት ትልቅ ዋጋ የሚያሰጥ ነገር ነው። ክርስቶስ በበዓል ወደ ጠበል ቦታ ሄደ። የአይሁድ በዓል ነበረ፣ ወደ ኢየሩሳሌም ወጣ ይላል። ሌላው የማን በዓል ነው የሚለው? መልሱ እንጂ። የአይሁድ በዓል። በዓሉ የማን በዓል ነው? የእግዚአብሔር በዓል ነው። ኦሪት ዘጸአት ላይ ስትመለስና ስታነበው የእግዚአብሔር ፋሲካ ነው የሚለው መጽሐፍ ቅዱስ። የማን ፋሲካ? የዮሐንስ ወንጌል ላይ ግን ሁሉንም በዓላት ስታዩ የአይሁድ ፋሲካ ደርሶ ነበር፣ የአይሁድ በዓል ደርሶ ነበር ነው የሚለው። እግዚአብሔር ከሕዝቡ ጋር እንደተጣላ እየገለጸ ነው ያለው። በዓልነቱ የእግዚአብሔር በዓል ነበር፣ በዓለ እግዚአብሔር ነበረ። ግን የአይሁድ በዓል ተብሏል። ለምን? አይሁድ እግዚአብሔርን ደስ የሚያሰኝ ነገር አይሰሩበትማ። አሁን በዓል ሲመጣ እግዚአብሔር በሁለት አይን ነው የሚያየው። የምናከብርበትን አከባበር ያይና ወይ የእሱ በዓል ነው አለዚያ የኛ በዓል ነው። ገብቷችኋል አይደል? የእግዚአብሔርን በዓል በእኛ ስም ከመጠራት ይሰውረን። በሆነ በጣም ከባድ ነው። አንዳንድ በዓል አሁን ለእኛ ነው ለእግዚአብሔር ነው የሚያሰኝ በዓል የለም። አንድ ሰው በቃ እንደው ካለ ልክ ሲበላ ከጠዋት ጀምሮ ከተፈሰከበት ከእኩለ ሌሊት ጀምሮ፣ ያው እኛ የጾም ሰዓት ነው እንጂ ማንጠነቅቀው የፍስክ ሰዓት ታውቃላችሁ፣ ስትሪክት ነው። ሰዓት አይቶ ነው ሰው የሚበላው አይደለ? ሰዓት አይቶ አይጾምም እንጂ ልክ ሲፈታ ጀምሮ ቀኑን ሙሉ መጀመሪያ ሆዱን እንዲያለሰልስ የሆነ ነገር፣ ከዛ ሌላ ነገር፣ ከዛ የሚጠጣውን። አሁን ይሄ በዓል የእግዚአብሔር በዓል ነው የሰውየው በዓል? የሰውየው ለራሱ ነው እያከበረ የእግዚአብሔር በዓል። አንዳንዴ እግዚአብሔር ከኛ ጋር ሲጣላ እንደውም ምን ይላል መሰላችሁ? ትንቢተ አሞጽ ላይ በዓላችሁን ጠልቼዋለሁ፣ ዓመት በዓላችሁንም ተጸይፌዋለሁ። በዓሉ እኮ የእግዚአብሔር በዓል ነው፣ ግን ዓመት በዓላችሁን ተጸይፌዋለሁ። ኧረ በጣም የሚከብድ ሌላ ቃል ደግሞ እዛው ላይ አለ። የዝማሬን ጩኸት ከኔ ያርቅልኝ ይላል። አትጩህብኝ፣ አትዘምርልኝ፣ የዕጣናችሁ ሽታ ያስጸይፈኛል፣ ከኔ ያርቁልኝ። ዓመት በዓላችሁን ተጸይፌዋለሁ። ድሃ እየበደላችሁ ድሆችን ዞር ብላችሁ እያላያችሁ ግፍ እየሰራችሁ በዓል ብታከብሩልኝ ምን ያደርጋል? ዓመት በዓላችሁን ተጸይፌዋለሁ። ጾምንም ሲጸየፍ እናገኘዋለን። እግዚአብሔር በእውኑ ነው የመረጥኩት ጾም ይህ ነውን ይላል። ቅን እንድትፈርዱ አልነበረም ምን ይላል? ይህም ብለን ግን ጾሙን እናቅሙ ማለት አይደለም። ስህተት በስህተት ይታረማል? አይታረምም። ጾሙ ትተን ኃጢአቱን ማቆም ነው። እና አምላካችን ኢየሱስ ክርስቶስ የአይሁድ በዓል ነበር በተሰኘው በዚህ በዓል ወደዚህ የጠበል ስፍራ መጣ። በኢየሩሳሌም በበጎች በር አጠገብ ይላል። በምኖች በር? በጎች የሚገቡበት በር ነበር፣ ሰውም ይገባበታል። ግን የበጎች በር የተባለው ምን መሰላችሁ? እንግዲህ ዋና ኢየሩሳሌም ትልቁ ስራዋ የቤተ መቅደስ አገልግሎት መስጠት ነው። በዚያን ጊዜ ልዩ ልዩ መስዋዕት ለእግዚአብሔር ይቀርብ ነበር። እግዚአብሔር በበግ በፍየል በበሬ በላም ደም የሕዝቡን ኃጢአት ይቅር ይል ነበር፣ ያስተሰርይ ነበር። ግን በጉ ዝም ብሎ ማንኛውም በግ አይደለም መጥቶ የሚሰዋው። በግ መሆኑ ብቻ በቂ አይደለም። አንደኛ ራሱ የሰጠው እግዚአብሔር ዝርዝር ሕግ አለ። የአንድ ዓመት የሆነ በግ ይሁን ወንድ ይሁን የአንድ ዓመት የሞላው ይሁን ቀንዱ ያልከረከረ በጎች እድሜያቸው እየጨመረ ሲመጣ ቀንዳቸው ምን እያለ ይመጣል? የሚከረክር ነገር ይመጣል። ስለዚህ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ፀጉሩ ያላረረ ንጹሕ በግ አቅርቡልኝ ብሏል። ስለዚህ የበጎች በር ላይ ሰው ሁሉ ለመስዋዕት የሚሆነውን በግ ያመጣና የተመደቡ ሌዋውያን ቆመው በጉን ይመረምራሉ። እውነት ይሄ መስዋዕት ለመሆን የሚበቃ በግ ነው ወይ የሚለውም ማለት ነው። አጣርተው ይሆናል ካሉ ያስገቡታል። በምኖች በር? በበጎች በር በኩል የተባለው ያ ነው። በዛ በበጎች በር በኩል አጠገብ ቤተሳይዳ የምትባል መጠመቂያ ነበረች፣ የጠበል ስፍራ ነበረች። ቤት ሂዝዳ ይሉታል እስራኤላውያኑ። ቤተሳይዳ በእኛ ቤተሳይል ቤተ ምሕረት የይቅርታ ቤት ማለት ነው። በዛ መጠመቂያ 5 መመላለሻ ነበረበት ይላል። 5 መመላለሻ ማለት ምንድነው? 5 ደረጃዎች ነበሩ። በዚህም በዛም በኩል ብትመጣ የምትወርድባቸው። ውሃው ያለው ጉድጓድ ላይ ነው፣ መሃል ላይ ነው። በዙሪያው ግን ያሉ 5 ደረጃዎች ነበሩ። በሽተኞች የሚተኙ ደረጃው ላይ ነበረ። እንግዲህ ምን አይነት የማይመች ቦታ እንደሆነ እንድትረዱ ነው።
እንደው ሰው እንቅልፍ መተኛ ቢያጣ ደረጃ ላይ መተኛት ያመቻል አያመችም። በሁለት ምክንያት፣ አንደኛ ደረጃ ስለሆነ ቦታው ፊዚካሊ አይመችም፣ ይቆረቁራል፣ ያማል። ሁለተኛ ደረጃ ዋና ስራው የሰው ምን ማድረግ ያለ። ስለዚህ አንተ ተኝተህ ሰው ይወጣል ይወርድብሃል። እና በደረጃ ላይ ተኝተው ይጠባበቁ ነበር ጠበል ሊጠመቁ። እንግዲህ አሁን ያለንበት ቦታ ቤተክርስቲያኑ የጠበል ስፍራ ነው። ራሱን የቻለ መጠመቂያ ቦታ አለው፣ መጠበቂያ አለው። ቤተሳይዳ ግን በሽተኛ ተዘርቶ የሚጠባበቅባት በጣም ለአይን የሚከብድ አይነት ቦታ ነበር። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበረና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ካለበት ደዌ ጤናማ ይሆን ነበር ይላል። ይሄ በጣም አሳዛኝ ነገር ነው። እንግዲህ ብሉይ ኪዳን እግዚአብሔር ከሕዝቡ ጋር በጣም የተራራቀበት ዘመን ስለነበረ የተጠመቀ ሁሉ አይድንም። ውሃ ውስጥ የገባ ሁሉ አሁን ጠበል ዛሬ ወረፋ ጠብቀ በደረሰ ሰዓት ትጠመቃለህ፣ እግዚአብሔር ከፈቀደ ትፈወሳለህ። ወይስ ቀድሞ የገባ ነው የሚፈወሰው? መልሱልኝ። እንዳመጣጣችን ነው የሚፈወሰው? ቢሆን ተደባድበን ነበር አይደል? እንኳን እንደዛም ሆኖ እንዲሁም ስራ አለብኝ ምናምን ብሎ ሰው እንዴት እንደሚጋፋ እናውቀዋለን። እና ጠበሉን ቀድሞ የተጠመቀ ሰው የሚፈወስበት ዘመን ላይ አይደለንም አሁን ያለ ነው። ያ ዘመን ግን እግዚአብሔር ከሕዝቡ ጋር የተጣላበት ዘመን ስለነበር አንደኛ ሁልጊዜም ብትገባ አትፈወስም፣ እዛው ውሃ ውስጥ ብትዘፈዘፍም አትፈወስም። መቼ ነው የምትፈወሰው? አንዳንድ ጊዜ የጌታ መልአክ ይወርድ ነበረ። በቤተክርስቲያናችን ሊቃውንት ትምህርት ይህ መልአክ ቅዱስ ሩፋኤል ነው። ሩፋኤል ማለት እግዚአብሔር ፈዋሽ ነው ማለት ነው። እና መልአኩ ቅዱስ ሩፋኤል ከእግዚአብሔር ተልኮ ይመጣና ይወርዳል፣ ውሃውን ያናውጸዋል። የሚወርድበት ዓላማ ውሃውን ለመባረክ ነው። ውሃው ውሃ ነው፣ ግን መልአኩ ሲባርከው ምን ይሆናል? ጠበል ይሆናል። አንዳንድ ሰው ጠበል ውሃ ነው ብሎ እንደው ትልቅ ምስጢር ያወጣ የሚመስለው ሰው ውሃ እኮ ነው ይላል። ጋዝ ነው እንዴ ብለናል? እኛ ዘይት ነው ብለናል? ውሃማ ውሃ ነው፣ ግን የማን ስም ስለተጠራብን ነው የሚሰራው? የእግዚአብሔር። ንዕማን እኮ ብሏል፣ ተጠመቅ ዮርዳኖስ ወርደ 7 ጊዜ ብቅ ጥልቅ በል ሲለው ለውሃ ምን አለኝ ቃ ይላሉ ሊቃውንት። ለውሃ እኔ አገሬ ምን የመሳሰሉ ወንዞች አሉ አይደል እንዴ? ሰዋኝ አይደል እንዴ? አቡናና ፋርፋ የሚባሉ ወንዞች አሉ። ትቀልድብኛለህ እንዴ? እኔ ወይ የሚቀባ ነገር ትቀባኛለህ ወይ የሚጠጣ ትሰጠኛለህ ብዬ ነው። ለመጠመቅማ ውሃ ባገሬ ሞልቷል አለ። ግድ የለህም አሉት ሎሌዎቹ። ግድ የለህም ይሄ ሰውዬ ያለው ነገር እውነት ይሁን ውሸት ይሁን እንግዲህ መጽሐፈ ነገሥት ላይ ነው የተጻፈው። ግባና 7 ብቅ ጥልቅ በል፣ ካልዳንክ የዛን ጊዜ ይህን ሰውዬ እንገለዋለን አሉ። እሺ ብሎ ገባና 7 ጊዜ ብቅ ጥልቅ አለ። ሲወጣ በሰባተኛው ለምጹ ረግፎ አዲስ የተወለደ ሕፃን ሆነ። እግዚአብሔር ማድረግ ይችላል አይችልም? ግን ገብቶ የወጣው ምን ላይ ነው? ውሃ ላይ ነው። እግዚአብሔር እንግዲህ እግዚአብሔር እጁን ሲያሳርፍበት ሁሉ ነገር ይቀየራል። ወደ ቤተክርስቲያን ውሃ ሲገባ ምን ይሆናል? አፈር ሲገባ ምን ይሆናል? እኛ ስንገባ እሱ ላይ ነው ችግሩ አይደለ? ስንገባም ስንወጣም አንድ አይነት። ቅዱስ ዮሐንስ አፈወርቅ ሚላል ወደ ኖህ መርከብ ቤተክርስቲያን በኖህ መርከብ ትመሰላለች ይልና ወደ ኖህ መርከብ ጅብ ሆኖ የገባ ሲወጣም ምንድን ነው? ጅብ ነው። ተኩላ ሆኖ የገባ ተኩላ ነው። ወደ ቤተክርስቲያን ግን ጅብ ሆነው ገብተው በግ ሆነው የሚወጡ ሰዎች አሉ። ሆዳም ሆኖ ገብቶ ጾመኛ ሆኖ የሚወጣ ሰው የለም። ሲገባም ጅብ ሲወጣም ጅብ ከሆነ ግን እግዚአብሔር በቸርነቱ ይማራል። ስለዚህ ውሃውን መልአከ እግዚአብሔር መጥቶ ያናውፀው ነበር። ለቀድሶተ ማያት ነው የሚወርደው። ውሃውን ለመባረክ ይወርድ ነበር። ቀድሞ የገባ ሰው በዚያ ስፍራ ቀድሞ የገባ ሰው ይፈወስ ነበር። አምላካችን ኢየሱስ ክርስቶስ ወደዚህ ቀረበ። እንግዲህ መላእክት አንዱ እግዚአብሔር ከሚያሰራቸው ብዙ ነገር አንዱ ውሃን መባረክ መቀደስ ነው። መላእክት ለኛ ከበሽታ መዳን ትልልቅ ተአምራት የማድረግ ጸጋ አላቸው። መጽሐፈ ኢዮብ ምዕራፍ 33 ላይ እንዲህ ይላል። ከሺህ አንድ ሆኖ አንድ በሽተኛ ሰውን በተመለከተ ነው ጻድቁ ኢዮብ የሚናገረው። ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት ለአንድ በሽተኛ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት ይላል እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ያ መልአክ ወደ እግዚአብሔር ቢያማልድለት ቢጸልይለት ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝናው ወራት ይመለሳል ይላል። እግዚአብሔር የተመሰገነ ይሁን። ቅዱሳን መላእክት ውሃን ባርከው ቀድሰው በሽተኛን መፈወስ ምን ይላል? ይችላሉ በተሰጣቸው ጸጋ። እና መልአኩ ቀድሞ በገባ ነበር። እዚህ ላይ እንደው አንዳንድ ነገሮችን እግዚአብሔር ያስቀመጠልን ትምህርቶች አሉ። የመጀመሪያው ነገር አምላካችን ኢየሱስ ክርስቶስ ያ ዘመን ብሉይ ኪዳን ስለሆነ ነው ቀድሞ የገባ የሚፈወስ የነበረው። ሐዲስ ኪዳንም ቢሆን ግን አሁን ዛሬ የተጠመቀው ሁሉ አይፈወስም። የተጠመቀ ሁሉ አይፈወስም።
ስለ ፈውስ ያለንን አስተሳሰብ እንድናስተካክል እዚህ ውስጥ በጣም ትልቅ ትምህርት አስቀምጦልናል። አምላካችን ኢየሱስ ክርስቶስ ወደዚህ መጠመቂያ ስፍራ መጣ። ሲመጣ በጣም ብዙ በሽተኞች አሉ። የሚበዙት አይነ ስውራን፣ እጃቸው የሰለለ፣ መራመድ የማይችሉ ናቸው። ለምንድን ነው አካል የጎደለው ሰው የበዛው? ቀድሞ ዘሎ መግባት ወደ ውሃው የማይችሉት ናቸው የበዙት። ውሃው ቀድሞ በገባ የሚፈውስ አይነት ስለነበረ አምላካችን መጣ። ስንት በሽተኛ ፈወሰ? መልሱልኝ። አንድ በሽተኛ ወይስ አጠቃላይ እዛ ያሉትን በቃ እኔ መጥቻለሁ ከዚህ በኋላ ጠበል አያስፈልግም በሉ ተነሱ ብሏል? አላለም። ለምን አንድ በሽተኛ ፈወሰ? ጨክኖባቸው ነው በሌሎቹ አይደለም። አንደኛ ስጋቸውን አልፈወሰውም እንጂ ነፍሳቸውን ፈውሷል። ቤተክርስቲያናችን ምን ትላለች? እስኪ በሉ ህሙማነ ነፍስን በትምህርት ህሙማነ ስጋን በተአምራት። እግዚአብሔር ፈውሱ ሁለት አይነት ነው። በሽታም ሁለት አይነት ነው። የስጋ በሽታና የምን በሽታ? የነፍስ በሽታ የሚፈወሰው በተአምር አይደለም። በምንድን ነው? በትምህርት ነው። ስለዚህ አንዱም በሽተኛ ሲፈውሰው ክርስቶስ እዛ ቦታ ላይ የተቀመጡት ሰዎች ደግሞ ያንን ተአምር በማየታቸው በክርስቶስ በማመናቸው በነፍሳቸው ተፈውሰዋል። ቤተክርስቲያን ቅድሚያ የምትሰጠው ከስጋ ፈውስ ይልቅ ለየትኛው? ለነፍስ ፈውስ። ለዚህ ነው አሁን ፈውስ ብዙ የማይጋነነው። እኛ ቤተክርስቲያን ልብ ብላችሁ ከሆነ ምስክርነት ሲነገር መቼ ነው የሚነገረው? ልዩ የፈውስ መርሃ ግብር ወይም የምስክርነት መርሃ ግብር ተገኝታችሁ ታውቃላችሁ? እንደዛ የሚያደርግ ሰው ካለ በእውነት ክርስትናን አልተረዳውም። አንደኛ እግዚአብሔር በፕሮግራም አይፈውስም። አሁን ማለት እግዚአብሔር ከፈለገ ይፈውሳል፣ ከፈለገ አይፈውስም። ፈዋሽ ማን ነው? የእግዚአብሔር የሥራ ጊዜ አለው የለውም? ዘወትር ዓርብ ከ12 ሰዓት ከ45 እስከ 1 ሰዓት ከ20 ይፈውሳል እግዚአብሔር። እንደዚህ አይነት ክርስትና የለም። እንዲህ አይነት ለሁሉ ፈውስም ቃል የሚገባ በፈለክ ጊዜ እንደዚህ አትል። ከፈለገ ይፈውሳል፣ ካልፈለገ ምን አይልህም? አይፈውስም። ብትፈወስም ባትፈወስም ግን እግዚአብሔር ምንድን ነው? ፈዋሽ ነው፣ ሁሉን ማድረግ የሚችል። ለአንዳንድ ሰው በሽታው ቢጠቅመውስ? ከአንዳንድ ፈውስ እኮ መታመም ሊበልጥ ይችላል። ታውቃላችሁ? ከጤናው በላይ ህመሙ የሚጠቅመው ሰው አለ። ወያነጽ ደዌ በእንተ ጤና ለነፍስ። ቅዱስ ዮሐንስ አፈወርቅ በተግሳጹ ስለ ነፍስ ጤና በሉ እስኪ። በስጋ ላይ በሽታን ያመጣል። ስለማን ጤና? ስለ ነፍስ ጤና። በመታመሙ እግዚአብሔርን ያወቀ ሰው አለ፣ ብዙ የተጠቀመበት ሰው አለ። ስለዚህ ያ ሰው መታመሙ ይጠቅመው ከሆነ አይፈውሰውም። የመጣ ሁሉ ይድናል፣ የመጣ ሁሉ ይፈወሳል። የቤተክርስቲያን ትምህርት አለ። ብዙ አይነት በሽተኞች አሉ። ቅዱሳኑ ህመም ነበረባቸው። ደዌ ዘንጽ፣ ደዌ ዘሴት የሚባል የንጽህና በሽታ አለ። ከቅድስና የሚመጣ በሽታ አለ። ለምሳሌ ቅዱስ ጳውሎስ ራስ ፍልጠት ነበረ፣ ራሱን ያሟል፣ ጎኑን በጣም ይወጋው ነበረ። ደጋግሞ ጸለይኩ ይላል። ስለዚህ ጉዳይ እንዲርቅልኝ እባክህ ብዬ ጸለይኩ። ይገርማል። ጳውሎስ ሆድ ቁርጠትና ራስ ምታት እንዴት ያሟል? ጳውሎስም ባለፈውም አንስተነዋል። ጳውሎስ በጨርቁ ምን ይል ነበር? ይፈውስ ነበር። ግን እሱን ግን ምን ይለዋል? ያሟል። ጨርቁን እየነካው ነው፣ እየለበሰው ነው፣ ግን አያድነውም። እግዚአብሔር ከፈለገ እንደዛ ነው። አንደኛ ፍጡር መሆኑንም እንዲረዳ ነው። ምን አለ ራሱ ሲናገር? በመገለጥ ብዛት እንዳልታበይ ይላል። በምን ብዛት? በእኔም እግዚአብሔር በእኔ አድሮ የሚያደርገውን ተአምር አይቼ እንዳልታበይ፣ ጨርቄ እኮ ያድናል እንኳን እኔ እንዳልል በሽታ መጣብኝ። የሥጋዬ መውጊያ የሰይጣን መልእክተኛ ተሰጠኝ። ይህ ነገር እንዲልቅልኝ መላልሼ ጸለይኩ፣ ለመንኩት። እግዚአብሔር ግን አለኝ ኃይሌ በድካምህ ይገለጣል አለኝ። በሉ እስኪ ኃይሌ በምንህ? በድካምህ። ጸጋዬ በቃል አለኝ። ስለዚህ ተውኩት። አንዳንዴ እግዚአብሔር ለጸጋ የሚያመጣው በሽታ ነው። በጸጋ የተጠቀመ ኢዮብ የመጣለት በሽታ የዋጋ በሽታ ነበር። ኢዮብ ባይታመም የት እናውቀዋለን እኛ? አንድ ባለጠጋ ነበረ፣ ኖሮ ሞተ ነበር የህይወት ታሪኩ። ያ ደዌ ግን ስለወረደበት ነፍሱን አጠበው። ጸሎት የማያውቁ ሰዎች በበሽታ ምክንያት ጸሎት አውቀዋል። ቤተ ክርስቲያን መሳለም የማይፈልጉ ሰዎች በበሽታ ምክንያት ጠበል ቀጂ ሆነዋል። ቆመው አስተባባሪ፣ በዚህ ጋር ትሄጂ በዚህ ጋር ትሄድ የሚሉ ማለት ነው፣ አገልጋዮች ሆነዋል። ለእነዚህ ሰዎች መታመማቸው ጎዳቸው? ጠቀማቸው? ስለዚህ እግዚአብሔር ጤናን ራሱ ለጥቅም እና ሁሉም ይፈወሳል የሚል ትምህርት በቤተክርስቲያናችን የለም። እግዚአብሔርም ለሁሉም ፈውስ ቃል አይገባም። መፈወስም በእውነት የሚያጸድቅ ነገር አለ። አሁን ለምሳሌ እኔ ቆሜ እንደምናገረው የመፈወስ ጸጋ ቢሰጠኝ የነካሁት ቢፈወስ ወይ ጸሎት አድርጌ እንዲያረኩት አንድ አባትም እንዲረጭቶ ቢፈውስ በሰማይ ፈውሰሃል ተብሎ አይጸድቅም። ታውቃለህ? ምክንያቱም ፈውስ የማን ነው? የእግዚአብሔር ነው። በራሱ ኃይል አልፈወሰውም። ስለዚህ
አንተ ይህን ያህል በሽተኛ ፈውሰሃል ተብሎ አይጸደቅም። ይህን ያህል በሽተኛ ጠይቀሃል ተብሎ ግን ይጸደቃል አይጸደቅም? አይገርማችሁ? ከመፈወስ በላይ መጠየቅ ያጸድቃል። ጌታም ዳግም ሊፈርድ ሲመጣ ብራብ አላበላችሁኝም ብሎ ብታመም አልፈወሳችሁኝም አይልም። ምን አላላችሁ? አልጠየቃችሁ። ምክንያቱም እጅን ጭነህ ከምትፈውሰው በላይ አንድም በሽተኛ ሄደህ አይዞ እግዚአብሔር ይማረህ ብለህ አብረው መቆየት ማጽናናት፣ እሱ ነው የበለጠ ለነፍሳችን ዋጋ የሚሰጠን። ይህን በማድረግ በእውነት የሚገኘውን ጸጋ ለመጠቀም ያብቃል። ፈውሶ አይጸደቅም። አምላካችን ይህንን አላለም። ይህም በሽተኛ ለማንኛውም 38 ዓመት ወደተኛበት ወደዚህ የህመም ቦታ ቆየ። መጣለት ክርስቶስ። ስንት ዓመት? 38 ዓመት። እርግጠኛ ነኝ ብዙ ሰው እዚህ 38 ዓመት አልሞላንም እዚህ ያለ ነው። እና የአንድ ሰው እድሜ የብዙዎቻችንን እድሜ ያህል ነው የኖረው ታሞ ማለት 38 ቀን መተኛት እንዴት ነው የሚያስጠላው? ለ38 ቀን እንኳን ካልጋ አለመነሳት በጣም ከባድ ነው። ይሄ ሰውዬ ከዚያ በፊት ቢያንስ ወጣት ሊሆን ይችላል። ለምን ካላችሁ ክርስቶስ ኃጢአት ሰርቶ እንደታመመ ተናግሯል። የዚህ ሰውዬ የበሽታው ምክንያት ኃጢአት ነው። በምን አወቅን? ምን አለው? አሁንስ ድነሃል፣ የሚበልጥ ነገር እንዳይደርስብህ ከዚህ በኋላ ደግመህ ኃጢአትን አትስራ አለው። ደግመህ ምንን አትስራ? ስለዚህ ከዚህ በፊት ኃጢአት ሰርቷል አልሰራም? ድሮ ሰርቷል ማለት ነው። ስለዚህ ለዚህ በሽታ የሚዳርግ ምክንያት ነበረ ማለት ነው። ኃጢአት ሰርቶ ነበረ። ኃጢአት የሚሰራበት እድሜ ላይ ደርሷል ማለት ቢያንስ እንግዲህ 12 ዓመት አልፎት ነበር የዛን። ስለዚህ እሱ ላይ 38 ጨምሩበት። 38 ዓመት ሙሉ አልጋው ላይ ተጣብቆ ቁጭ ብሎ ነበር። ጌታ ሲወለድም አልጋ ላይ ነበር ይሄ ሰውዬ። ክርስቶስ በቤተልሔም የተወለደ ጊዜ እመቤታችን ስታጠባው መላእክት ሲዘምሩ ይሄ በሽተኛ አልጋው ላይ ሆኖ አንድ መልአክ ወርዶ ውሃውን ያናውፀው ይሆን አያናውፀው ይሆን እያለ ይጠብቃል። ክርስቶስ አድጎ 32 ዓመት ሆኖት ሲመጣ ይሄ በሽተኛ በአልጋው ተኝቶ ነው። በነገራችን ላይ ሰው ታሞ እግዚአብሔርን ሳይሰድብ ሳያማርር በበሽታ በደዌ የሚኖር ሰው እንደ ሰማዕት ነው የሚቆጠረው ይላል ቅዱስ ዮሐንስ አፈወርቅ። ሰማዕትነት ነው። ህመምን መታገስ፣ መከራን መታገስ ጸጋ ነው፣ ዋጋ አለው በእግዚአብሔር ዘንድ። ሳያማርሩ እግዚአብሔርን ሳይሳደቡ ሰው እግዚአብሔርን ስደብ እስክትለው ድረስ ሚስቱና ጓደኞቹ ኢዮብ ያ ሁሉ ፈተና ሲደርስበት እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ምን ያለ ይሁን። በሽተኛ እንደውም እንግሊዘኛው ጥሩ ቃል ከላቲን የተወሰደ ፔሸንት ነው የሚባለው አይደል? አዎ ፔሸንስ ትዕግስት ነው። ፔሸንት ታጋሽ ማለት ታጋሲ ማለት ነው። እና መታገስ የቻለ በሽታን መሸከም የቻለ ሰው ከማን ዘንድ ዋጋ ያገኛል? 38 ዓመት ይሄ ሰውዬ ተኝቶ በዛ ባልጋ ቁራኛ ነበር። አምላካችን ኢየሱስ ክርስቶስ ወደዚህ ሰው ነው የመጣው። መጣ ልትድን ትወዳለህ አለው። እንመለስበታለን። አይ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም፣ እኔ እዚህ ተኝቼ ሳለ ሌላው ቀድሞኝ ምን ይላል? ይድናል አለው። ይህን ጊዜ ክርስቶስ ተነሳና አልጋህን ተሸክመ ሂድ አለው። ያም ሰውዬ ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። የእግዚአብሔር ስም የተመሰገነ ይሁን። ይሄ ሰውዬ 38 ዓመት ወረፋ የጠበቀው ምን ለማድረግ ነው? መልሱልኝ። ተጠበቀ አልተጠመቀም? በምን ለመዳን ነበር ተስፋ ያደረገው? በጠበሉ ዳነ አልዳነም? አልዳነም። አምላካችን ኢየሱስ ክርስቶስ ጠበል ውስጥ አልጨመረውም። 38 ዓመት አይኗን ያያትን ጠበል ሳይቀምሳት አልጋውን ተሸክሞ ከዛ እንደው ትንሽ ቀድቼ እንኳን ይዤ ልሂድ አላለም። ይገርማቸዋል። እንደው ከናፈቀችኝ አላለም። አልጋውን ተሸክሞ ወጣ። ይህን ሰውዬ ክርስቶስ ያዳነው በጠበል ነው ያለ ጠበል ነው? በመጀመሪያ ጠበል ነው ጸበል ነው የሚባለው? የከተማ ሰዎች ናችሁ ጸበል ነው የምትሉት። ጸበልም ጠበልም የሚምታታብን በምን ምክንያት መሰላችሁ? ክርስቶስ አንድን አይነ ስውር የዮሐንስ ወንጌል ላይ ፈውሶት ነው። ጸበል ማለት በግዕዝ ትቢያ ማለት ነው፣ አፈር ማለት ነው። ጠበል ደግሞ ውሃውን። አንድን አይነ ስውር ግን ሊያድነው ፈለገና ምራቁን መሬት ላይ እንትፍ አለ እና ጭቃ ለወሰ፣ አፈር ለወሰ። አፈር በግዕዝ ምንድን ነው ብያቸዋል? ትቢያው ምንድን ነው? ጸበል ነው። ከዛ ለወሰና አይን ሰራለት፣ አያየ መጣ። ይሄ ሰው የዳነው በጸበል ነው በጠበል ነው? አቤት በጸበል ነው በጠበል? አልተጠመቀም? እንደሄዶ ተጠምቋል። በሰሌው መጠመቂያ ተጠመቃለው፣ ተጠምቆ መጣ። የዳነው በጸበል ነው በጠበል? በሁለቱም ነው። ስለዚህ አሁን ጸበልና ጠበል የሚምታታብን ትንሽ የተማረ ሰው ስህተት ነው ልላችሁ ነው። እሺ ጥሩ ነው፣ ወንጌል ከማወቅ የሚመነጭ ነው። ለማንኛውም ይሄ ሰውዬ 38 ዓመት ደጅ የጠናው ይችን መጠመቂያ ፈልጎ ነበር። እግዚአብሔር ግን ያለ ጠበል አዳነው። ምን ሊለው ነው የፈለገው? አንደኛ ይሄ ሰውዬ እዛች ጠበል ውስጥ ገብቶ ቢድን ኖሮ ምን ይላል? እንዴ መዳን ይነሰኝ እንዴ? የጠበቅኩት ኮረፋ ስንት ዓመት ነው?
እኔ ያልዳንኩኝ ማን እንደዚህ እንላለን እኮ አንዳንዴ። መጀመሪያ አርግልኝ እንለውና እግዚአብሔር ሲያደርግልን ለነገሩ እኔም እኮ እንላለን። ተማሪ ፈተና ሊደርስ ሲል ከጉድ አውጣኝ ይላል። እንደው አደራህን ጌታዬ ይላል። እግዚአብሔር ረድቶት ጥሩ ከሰራ ለነገሩ እኔ እኮ ቤዛ አለኝ ይላል። ጥሩ ትምህርት ቤት ነው የተማአትሉ እንደዛ እንዳይል ሰበብ እንዳያገኝ አይኗን እያያት የነበረችውን ጠበል እያሳየው እሱ ግን እንዲሁ ፈወሰው። በጠበልም ያለ ጠበልም እግዚአብሔር መፈወስ ይችላል አይችልም? አንድ በሉ። ሁለተኛ ለዚህ ሰውዬ እግዚአብሔር ከዚች መጠመቂያ ውጭ ሌላ መንገድ ያለው አይመስለውም ለማዳን። በቃ እዛ ውስጥ ገብተህ ካልተነከርክ አትድንም ነው የእሱ ጭንቅላት የሚያስበው። ስለዚህ ከአምልኮ ምንም አልቀረውም። ሌላ መፍትሄ ያለ አይመስለውም። እቺ ውሃ ብቻ ነች አዳኝ የምትመስለው። እግዚአብሔር መጣና ውሃዋን የፈጠርኳት እኔ ነኝ፣ እሷን ሳትነካ እኔ ላድንህ እችላለሁ ብሎ ያለ ጠበል አዳነው። በጠበልም ብንድን ያለ ጠበልም ብንድን ግን የሚያድነን ማን ነው? እግዚአብሔር ነው። ደግሞ ይህን ስናገር ጠበል መጠመቅ የማይወዱ ሰዎች ደስ ይላቸው እኮ ይላሉ። እኔም ለዚህ እኮ ነው እኔ ድሮም ጠበል ደስ አይለኝም። የዛሬው መምህር ደግሞ በደንብ ተናገረ ካላችሁ የመጽሐፍ ቅዱስ ሙሉ መጽሐፍ ነው። ሌላ ጥቅስ ልጨምርላችኋል። እውር ሆኖ የተወለደውን ሰው ግንባር ብቻ ሆኖ ነው የተፈጠረ የነበረው አይደል? አገኘው። ከዛ እሱን ምን አለው? ጭቃ ለወሰ፣ አይን ሰራለት። ከዛ ሄደ በሰሊሆም መጠመቂያ ምን በል ተጠመቃለሁ። አይነ ስውር ሰው ገደል ሄደ ተጠመቅ ይባላል? ዝም ብሎ መፈወስ ይችላል አይችልም? ክርስቶስ እየቻለ እማያየውን ሰው ወደ ጠበል ላከው። እግዚአብሔር ያሳያችሁ። ክርስቶስ ጠበል ተጠመቁ ይላል ለካ። አንዳንድ ሰው ጠበል ስንል እግዚአብሔርን ክርስቶስን አታውቁም የሚል የዋህ ሰው አለ። ኧረ ጌታ ራሱ ጠበል ተጠመቁ ይላል። አድራሻውን ይጠቁማል። ይሄድና በሰሊሆም መጠመቂያ ምን በል ተጠመቅ። ያ ሰውዬ ቃል ባጠገቡ ያገኘው በእጁ የዳሰሰው ማን ነው? ክርስቶስ ነው። እንዴ ጌታ ሆይ አንተ እያለ የምን ጠበል የምን ዙሪያ ጥምጥም ነው? እዚሁ አድነኝ እንጂ አላለም። እሺ ብሎ ሄደ። ጠበል ባያስፈልግ ኖሮ ይህንን አይነ ስውር ሰው ወደ ጠበል ምን አይለውም ነበር። አሁን ተመልከቱ ክርስቶስ ምን እያስተማረን እንዳለ። ጠበል ቦታ ያለውን ሰውዬ ያለ ጠበል አዳነው። ከጠበል ውጭ ያገኘውን ሰውዬ ደግሞ ወዴት ሄዳለው? በጠበልም ብንድን ያለ ጠበልም ብንድን የሚያድነን ማን ነው? እግዚአብሔር። የየሰው እምነቱ የተለያየ ነው። አንዳንድ ሰዎች አሁን ሕክምና ልትሄድ ስትል ሲያዩ እነሱ ጠበል መጠመቅ በጣም እምነት ኖሯቸው ተጠምቄ ነው ምንድነው የሚሉ ከሆኑ ይታዘበዋል። እንደው ዝም ብለሽ ሆስፒታል ከምትዞሪ አትጠመቂም ብለው ወይ አትጠመቅም ብለው ሌላውን ሰው የጥፋተኝነት ስሜት እንዲሰማው የሚያደርጉ ሰዎች። እግዚአብሔር ግን እንደዚህ አላለም። ለሁላችንም የሚፈውሰን እንደየእምነታችን። ሕክምና ለምሳሌ ኃጢአት ነው ማለት አይደለም። ሕክምና የራሱ የእግዚአብሔር ፍጥረት ነው። እግዚአብሔር ለኛ የሰራው መፍትሄ ነው። ቅዱስ ባስልዮስ የተባለው ሊቅ ምን ይላል መሰላችሁ? አዳምና ሔዋን ከገነት ሲባረሩ የቁርበት ልብስ አለበሳቸው እግዚአብሔር ይላል። የምን ልብስ? የቁርበት ልብስ። ሕክምናም ከዛ የተለየ አይደለም ይላል። ከድቀት በኋላ የሰው ልጅ ከወደቀ በኋላ በሽታ ደዌ እንደሚኖርበት የታወቀ ነው። ስለዚህ ለሰው ልጅ ድካም የሚሆን መፍትሄ አበጀለት። ስለዚህ ሕክምና ማለት አዳምና ሔዋን ከወደቁ በኋላ ከለበሱት ቁርበት ምንም አይለይም ይላል። መጽሐፈ ሲራክ ደግሞ ይህን በደንብ ግልጽ አድርጎታል። ላንብብላችሁ። ሲራክ 38 ላይ እርሱን እግዚአብሔር ስለመረጠው ጌትነቱም እንደ እጁ ስራ ነውና ባለመድኃኒትን አክብረው ይላል። ምንን አክብረው? ሐኪምን አክብር። ሕይወት ከእግዚአብሔር ዘንድ የሚገኝ ሲሆን ድርጎውን ከንጉሥ ይቀበላል። ባለመድኃኒትን በጥበቡ ያከብሩታል፣ በመኳንንቱም ዘንድ ይመሰገናል ይልና እግዚአብሔር መድኃኒትን ከምድር ፈጥሯልና አዋቂ ሰው ባለመድኃኒትን አይንቀውም ይላል። እግዚአብሔር መድኃኒትን ከምን ፈጥሯል? ስለዚህ ሐኪም ቤት ሄደን ስንታከም የሚያክመን ዶክተርን ከአፈር የፈጠረው ማን ነው? ዶክተሩ የሚሰጠንን ኪኒን ከቅጠል የፈጠረው ማን ነው? ስለዚህ ያዳነን ማን ነው? በሕክምናም ብንድን በጠበልም ብንድን ምንድነው? በማን ኃይል ነው? በእግዚአብሔር። ሌላው እግዚአብሔር በጥቂትም በብዙም ማዳንም ይችላል። አሁን ጠበል ሲጠመቅ አንዳንድ ሰው ብዙ ቀን መጠመቅ ዓመት ተጠምቄ ድናለሁ ሊል ይችላል። አንዳንድ ሰው ደግሞ አረ 2 ቀን ከተጠመቅ 3 ቀን ይበቃ 1 7 ይላል። አንዳንድ ሰው ጠበል ጠጣ ሲባል በክዳኑ ስጡኝ የሚል የለም፣ በትንሹ የሚበቃኝ የሚል ሰው አለ። አንዳንድ ሰው ደግሞ የምን በክዳኑ በጀሪካን ቁጭ አድርጎ ፀሐይ የሞቀ 10 ሊትር ሲል ንቅል አድርጎ ያወጣልኛል የሚል ሰው አለ። በጥቂትም በብዙም ግን የሚፈውሰን ማን ነው? ለምን አበዛሽ ይሄን ሁሉ ለምን ትጠጫለሽ ብሎ አይጠይቅም እግዚአብሔር። በትንሽ እድናለሁ የሚለውን በትንሽ ያድነዋል፣ በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ይላል።
አንዳንድ ሰው ቅዳሴ ጠበል ሲቀዳለት ሙላው እንጂ ምን ትሰስታለህ ይለዋል አይደል? አሁን ካንተ አይወሰድብስ ትጨምረው ይለዋል። አንዳንዱ ደግሞ በቃ ይላሉ ገና ጠብ ሲል። ይሄ እኮ ወንጌልም ላይ ያለ ነው። ያቺ ሴት እዚህ ላችኋል ጨርቁን ብነካ ድናለሁ አለች። ምኑን ብነካ? ቢነካኝ አይደለም ክርስቶስ ቢያየኝ አይደለም እፍ በልብኝ ዳሰኝ እያሉ ነው ሌሎች የዳኑት። እሷ ግን ምኑን ብነካ? ጨርቁን ብነካ። መጣች ጨርቁን ነክታ እሷ በሰላም ልትሄድ ነበር። ደሟ ቀጣለ ወዲያው። ከዛ ኃይል ከኔ ወጥቷል አለ ክርስቶስ። እንዴ ጌታ ሆይ ብዙ ሰው እየተጋፋ አይደል የዙሪያህን እየገፉት እኮ ነው አይፈወሱም እንጂ። ስንት ሆድ ቁርጠት ያለበት ሰው፣ ስንት ራስ ምታት ያለበት ሰው ክርስቶስን ምን እያለው ነው? እየተጋፋ ነው የማንፈወስ ሰዎች አለ። ከበነው ጠዋትና ማታ ሳንለየው ሌሎች መተው ሲፈወሱ እኛ እንፈወስ። ጨርቁን ነክታ፣ ጨርቁ ምንድነው? ትንቢተ ኢሳይያስ ምዕራፍ 6 ላይ የልብሱን ዘርፍ መቅደሱን ሞልቶታል ይላል። የመቅደሱን በር እንዲዳሰው የሚድኑ ሰዎች አሉ። መቅደሱ ውስጥ ቆሞ የማይድን ሰው ደግሞ አለ። ውስጥ ሆኖ እያገለገለ የማይድን አለ። ይቺ ሴት ብነካው ድናለሁ አለች። ከሷ ትንሽ ሻል ያሉ ያነሱ ሰዎች ሲነካኝ ነው የምድነው፣ ጌታ ሆይ አንተ ዳሰኝ ያኔ ድናለሁ የሚሉ ሰዎች አሉ። ከሁለቱም ደግሞ የሚበልጥ አለ። እኔም አልዳስስህም አንተም እንዳትዳስሰኝ፣ እንደውም እኔ ያለሁበት ቦታ አንተ እንዳትመጣ ቃል ብቻ ተናገር ልጄ ምን ይላል? የባሰ አይደለም ይሄ? እዛ ሆነ ተናገር፣ ደዌ ላንተ ምን ነው? እኔ እንኳን በስሬ ሎሌዎች አሉኝ፣ አገልጋዮች አሉኝ። ና ስለው ይሄዳል፣ ሂድ ስለው ይሄዳል፣ ና ስለው ይመጣል። በሽታ ላንተ ምን ነው? ውጣ ብትለው ይወጣል፣ ግባ ብትለው ይገባል። ቃል ብቻ ተናገር ልጄ ምን ይላል? ይፈወሳል። ከቤቴ ጣራ በታች ልትገባ አይገባኝም። ከምኔ በታች? ከጣራ በታች። አንዳንድ ሰዎች ደግሞ ጣራውን ገንጥለው በሽተኛ ይዘው የሚገቡም አሉ። የለም ወንጌል ላይ አለ። ከቤቴ ጣራ በታች አትገባም ሳይሆን ጭራሽ ጣራውን ገንጥለን ከገባን የምታድነው። ሁሉንም እንደየእምነቱ ግን የሚፈውሰው ማን ነው? አያችሁ፣ ድካማ እስመ አንተ ተአምር ድካሙ ለሰብ ይላል። የሰውን ድካሙን አንተ ታውቃለህ። እንደየድክመትህ ንዝህላልነታችን እያየ በተኛበት የሚፈውሰው አለ፣ ሄዶ የሚፈውሰው አለ። በማንኛውም መንገድ ግን ብንፈወስ የሚፈውሰን ማን ነው? እግዚአብሔር። ይህን ሰውዬ ቀረበው ክርስቶስ። በሽተኛ እንዴት መጠየቅ እንዳለበትም አሳየን። መጣና ምን አለው? ልትድን ትወዳለህን አለው። በሽተኛን ስንጠይቅ በትህትና መጠየቅ እንዳለብን እና ግልጽ እና በጣም አጭር ጥያቄ። እኔ አንዳንዴ በሽተኛ ሊጠይቅ ሄዶ ወይ መድኃኒት አያዝለት ብቻ ዝርዝሩን የሚጠይቅ ሰዋል። መቼ ነው የጀመረሽ ብሎ መቼ ነው የጀመረ? በዚህ ጊዜ። ከዛ እንዴት ሆነ? እንዲታከምኩ። ከዛ ምን አሉሽ? ሰውየው ከበሽታው በላይ በቃ ሆዱ ቆስሎ ሲያወራ ማለት ሲያብራራ። በዛ ላይ ህመምተኞች ደግሞ ከህመሙ በላይ ጸባያቸውም ህመሙ ራሱ በጣም ጸባያቸውን ይለውጠዋል። ክርስቶስ በጣም በትህትና ነው የቀረበው። በሽተኛን በትህትና ማናገር የሚችል ሐኪም ነው። ቀርቦ ምንድን ነው ያለው? ላድን ትፈልጋለህ አላለውም። እስኪ በሉ ልትድን ላድንህ አይደለም። ምን ልትድን። እኔን እኮ ብታምነኝ አድን ነበረ፣ ያው አታምንብኝም እንጂ አላለው። እኔ እኮ እንዲህ ነኝ አለ። ስለ ማንነቱም አልተናገረውም። እኛ ብንሆን አሁን የመፈወስ ጸጋ ያለን ብንሆን በሽተኛ ብናገኝ እንዴት ነው የምንሆንበት? ከመፈወሳችን በፊት ራሱ አይደለም ለመፈወስ ሰዎች። እኔ ትራፊክ አሁን ሰው ሲቀጣ ይቼ ነው የመጣሁትና ከቅጣቱ ሁኔታው ማለት ጎርደድ ብሎ አንድ ሁለቴ በቃ ማለት ሲኦል የሚጨምርህ ነው የሚመስለው። ቢቀጣ ይሻላል አንድ ፊቱ። ለቅጣት ይቆፈሳል። ለፈውስ ቢሆንማ ምንድን ነው የሚያደርገው ሰው? አሁን ይሄ ሰውዬ የቀጣ ሰውዬ ሊፈውስ ቢሆንስ? ተውት። አምላካችን ልትድን ትወዳለህን አለው። ላድንህ አላለውም። እኔ እኮ አምላክ ነኝ፣ በሽታ እኮ ለእኔ እኮ ተራ ነገር አላለም። ልትድን ትወዳለህን አለ ክርስቶስ። ለበሽተኛው የሚራራ የሚገርማችሁ ከሙያ እዚህ መሀል ሐኪሞችም አላችሁ እርግጠኛ ነኝ። ከሙያዎች የተጠራባቸው ብዙ ሙያዎች አሉ። አንዱ ሐኪም ነው ክርስቶስ ሐኪም ነው። እኛ በሽተኞች ነን። ኃጢአት በሽታ ነው። ለምንድን ነው ክርስቶስ ሕክምናን ለሱ ሰጥቶ ራሱን ባለመድኃኒት ብሎ የጠራው? ሐኪሞች በሽታውም እንዴት እንዲያዩ እንደሚፈልግ ነው። አንተ አንድ እዚህ መሀል ሐኪም ካለ አንድ ሐኪም በሽተኛውን እንዴት ነው ማየት ያለበት ካላችሁ ክርስቶስ እሱን እንደሚያየው ነው።
እንደ ኃጢአተኛነትህ እንደሚያይህ አንተ ኃጢአትን እንደሚታገስህ። በነገራችን ላይ ክርስቶስ እንደ ሕክምና ትምህርቱም ወንጌሉም አንዳንዴ ተግሳጽ ምናምን እየተባለ ሰው የሚያቆስል ነገር መናገር አይገባም በወንጌል ስም። ምክንያቱም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ወመገስጽ ይህ ይኩን ከመማዕትም ወጽኖ አቃል። የሚገስጽ ሰው የሚሰብክ ሰው ወንጌልን አይቆጣ፣ በጣም ቃሉ ጭካኔ የተሞላበት ጽኑ አቃል አይሁን። ታዲያ ምን ይሁን ይልና ይላል መሰላችሁ? ቁስል እንደሚፈውስ ሐኪም ይሁን ይላል። ምን እንደሚፈውስ? ቁስል የሚፈውስ ሰው መድኃኒት ሲያደርግ እፍ እያለ መድኃኒቱ ቢያቃጥልም እፍ እያለ በሽተኛውን አዝኖ እንደሚፈውስ እንደዛ አድርጎ ይፈውስ ይላል። ክርስቶስ እንደዛ ነበር። ማንንም በክፉ ቃል ሰብሮ አያውቅም ጌታ። ምን ይላል? አይጮህም፣ በአደባባይ ድምፁን የሚሰማ የለም። እንዲያውም ይላል የተቀጠቀጠ ሸምበቆ አይሰብርም ነበር ክርስቶስ። ሸምበቆ ከተቀጠቀጠ ወዲያ መስበር ቀላል ነው፣ እሱ ግን አይሰብርም። የሚጤስ የጧፍ ክር አያጠፋም ነበር። ምን ማለት ነው? በኃጢአት ተቀጥቅጦ ሊወድቅ የደረሰን ነፍስ ክርስቶስ በንግግር አይጎዳውም። ሊጠፋ ትንሽ የቀረው እንደሚጤስ የጧፍ ክር ያለ ህይወት ያለውን ሰው አይጨክንበትም፣ በፍቅር ነው የሚያናግረው ሐኪም ስለሆነ ማለት ነው። እና በሕክምናውም ዘርፍም በሌላም ዘርፍ መጨካከል እንደሌለብን በሚያሳይ መንገድ ራሱን መድኃኒት አድርጎ ባለመድኃኒት አድርጎ ክርስቶስ ገልጿል። ቀርቦ በትህትና ጠይቅ። ሐኪሞች እንግዲህ ሐኪም ደግሞ ሲባል ይኸውላችሁ አንዳንዴ ሐኪሞች በተለይ በድራማ ምናምን ላይ በቴሌቪዥን የምናያቸው ሐኪሞች ደግሞ አሉ ዝም ብለው የሚያገጥ የሚስቁ ለበሽተኛ። በቀን 400 በሽተኛ እያየ መሳቅ ይቻላል? ይሄ ጤናማ አይደለም አይደለ? ስለዚህ እንደዛም እንዲሆኑ መጠበቅ የለም። ድራማ ላይ እንደምናየው መሆን የለበትም። ብዙ በጠባብ ፋሲሊቲ በጠባብ ሆስፒታል ውስጥ ለመጣ ለሄደው ደህና ነህ እያሉ ጸጉሩን እያሻሹ ሊያዋሩ አይችሉም። ይሄ ሁኔታው አይፈቅድም። ስለዚህ ለእነሱም ትንሽ እንዘንላቸው ጫናቸውን አይተን፣ ግን ደግሞ እነሱም ደግሞ እንደ ገራጅ ሰራተኛ ባያስተናግዱን ደስ ይላል። አሁን ገራጅ ሰራተኛ መኪና ተበላሽቶ ሲመጣለት ለመኪናው ፍቅር ይሰጠዋል? መልሱልኝ። አይዞ ይለዋል? መቀጥቀጥ ነው ዝም ብሎ አይደለ? ስለዚህ አንዳንድ ሐኪም አሁን እንደ ገራጅ ሰራተኛ እንደ መካኒክ በሽተኛውን ዝም ብሎ እንትን ይላል። ይመመው አይመመው ይሰማው አይሰማው ሰው መሆኑን መዘንጋት ማለት። ክርስቶስ ቀረበና ልትድን ትወዳለህን አለው። ሲለው ጌታ ሆይ እንግዲህ ልትድን ትወዳለህን ማለት ድሮስ አሁን ይሄ ጥያቄ ምን አይነት ጥያቄ ነው ያስብላል አይደል? ድሮስ በሽተኛ መዳን የማይፈልግ በሽተኛ ማን አለ? አሁን እኛ ጥያቄውን ስንሰማ በእርግጠኝነት ምን ማለቱ ነው ግን ጌታ ሳንል አንቀርም። በሆዳችን ልትድን ትወዳለህ ይባላል። አንደኛ ክርስቶስ የሰውን ነፃነት ስለማይነካ ነው። ለመዳንም ፈቃድን እንደሚፈልግ ነው። እያንዳንዳችን እንድንድን ይፈልጋል። በሽተኛም ሆኖ በነገራችን ላይ መዳን የማይፈልግ አለ ታውቃላችሁ። ህመሙ መተዳደሪያ የሆነ ሰውም አይጠፋም አለ። ብዙ እንዳይነካበት የሚፈልግ እንዲህ ደህና በበሽታው የሚኖርም ሰው ሊኖር ይችላል። ከበሽታው ጋር የሚኖር አለ፣ በበሽታውም የሚኖር ሰው አለ የሚተዳደር። ልትድን ትወዳለህን ብሎ ጠየቀው። ምን ብሎ መለሰ? ጌታ ሆይ በሉ እስኪ ሌላው ቀድሞኝ ይድናል፣ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም። ምን የለኝም? ሰው የለኝም። ይህንን በሽተኛ እናደንቀዋለን። ጌታ ሆይ ብሎ ነው የጀመረው። ማን ሆይ? አሁን 38 ዓመት የተኛ ሰው መጥቶ ጥያቄ ሲጠይቀው ጌታ ሆይ ይላል። ምን ፈለክ ነው? ሀርት ፒፕል ይባላል። የተጎዱ ሰዎች ይጎዳሉ ሰው። በተለይ በሽታ ደግሞ አመል ይነሳል። ይህ ሰውዬ ግን በትህትና መለሰ። አያውቀውም። ማን አንተ ልትድን ትወዳለህ ብሎ ጥያቄ ምን ማለት ነው አላለም። እዚህ ላይ ማመስገን አለብን መጻጉዕ እና ክርስቶስን ልትድን ትወዳለህን ብሎ ጠየቀው። ጌታ ሆይ ከኔ ቀድሞ ሌላው ሰው ሁሉ ወደ መጠመቂያይቱ የሚያኖረኝ ሰው ስለሌለኝ ሌላው ቀድሞኝ ይድናል አለ። ሲጨመቅ ሐሳቡ መዳን ምን እላለሁ እፈልጋለሁ ማለት ነው። የዚህ በሽተኛ በጣም ልብ የሚነካ ንግግር ምንድነው? ወደ መጠመቂያይቱ የሚከተኝ የሚያኖረኝ ሰው የለኝም። ይህ ሰውዬ እንደውም ያለ ሰው ነው የተፈጠረው። ሰው የለኝም ምን ያለው? በነገራችን ላይ ዘመድ የለኝም አላለም። ምን የለኝም? ዘመድ ብቻ አይደለም። አንዳንዴ አሁን ዘመዶች ይሸሹና ቢያንስ ሰው አጣጣም አይደል? ለነፍሱ ያደረ እግዚአብሔርን የሚፈራ አንድ ሰው አይጠፋም። ግን ሰው እንኳን አጣ። የሰውዬ አጠገቡ የሚሆንለት ዝምድናው ቀርቶበት ብቻ እዛ ውሃ ውስጥ ገፍትሮም ቢሆን የሚጥለው አንድ ሰው አጣ። ሰው የለኝም እኔ እዚህ ሆኜ ሌላው ቀድሞኝ እየመጣ ሲድን ነበር አለ። በጣም ከባድ ነው። እሱ ታሞ እዛ አልጋ ላይ ተጣብቆ ከሱ በፊት መጥተው ከሱ በኋላ ድነው የሚሄዱ ሰዎች አሉ።
ምናልባትም በመጡ በአንድ ቀናቸውም ተጠምቀው የዳኑ ሰዎች ሊኖሩ ይችላል። አይ ይሄ ሰውዬ ብዙ ዓመት ቆይቷል፣ አሁን ውሃው ሲናወጥ ቅድሚያ ለሱ እንስጠው ሰው ይላል አይልም። ስስታሞች ነን እኛ፣ ለራሳችን ነው ቅድሚያ የምንሰጠው። ስለዚህ ሰው የለኝም አለ። ለክርስቶስ ይህን ያለው ለምን መሰላችሁ? ሲያየው የ31 ዓመት ጎልማሳ ነው ጌታ። ስለዚህ ምናልባት እሱ እዚህ ጸንቶ ከቆየ እሱ ራሱ ውሃ ውስጥ ይጨምረኝና እድናለሁ፣ አለዚያም ብዙ ሺህ ተከታይ ስላለው ከተከታዮቹ አንዱን በላንተ እዚህ ቆይና ይሄ ሰውዬ ውሃው ሲናወጥ ጠብቀ ገፍትረ ከተተው እና ይፈወስ ይልልኛል ብሎ አስቦ ሰው የለኝም አለ። ክርስቶስ ይህን ጊዜ ምን አለ? ተነሳና አልጋህን ተሸክመ ሂድ አለው። ያን ጊዜ ያ ሰው ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። እግዚአብሔር የተመሰገነ ይሁን። ክርስቶስ ምኑን አሸክሞ ላከው? አልጋውን። ለምን ላከው? አንደኛ የፈወስኩ በነፃ ነው። ይሄ ሰውዬ ምንም ንብረት የለውም፣ ብቸኛ ንብረቱ ምኑ ነች? እሷንም ይዛሃት ሂድ አለው። ስለዚህ በነፃ ነው የፈወስኩ ነው አንድ በሉ። ሁለተኛ ይሄ ሰውዬ የተፈወሰበት ፈውስ ወይም ታምራቱን ጽናት ታምራቱን ለማሳየት ነው። አንድ ሰው 38 ዓመት በሽታ ላይ የነበረ ሰው ሲድን ወዲያው ተነስቶ አልጋ መሸከም ይችላል? አይችልም። ትንሽ እስኪያገግም ያዞረዋል። ትንሽ መለማመድ፣ እግሩም ብዙ ዓመት እንትን ስላለ ትንሽ ይታሻል። እና ሐዋርያ ጌታ ይህን ሰውዬ ሲፈውሰው ቆይ መጀመሪያ እግርህን ታሽተ ብሎታል። ተነሳና አልጋህን ተሸክመ ሂድ አለው። ፈወሰው። ያለ ቀሪ ያለ ተረፈ ደዌ የቀረ በሽታ ሳይኖር እንዳዳነው ለማሳየት ያንን ሰውዬ አልጋውን አሸክሞ ሸኘው። ያለ ምንም ጉድለት የሚፈውስ አምላክ እንደሆነ የሚያሳይ ነው። ሌላው ግን ይህ ሰውዬ ዘመድ ወዳጅ ባጣባት 38 ዓመት ሙሉ በተሰቃየበት ዘመን 4 እግር እያላት ጥላው ያልሄደችው ዘመዱ ማነች? አልጋው ነች። ሰው ሁሉ ጥሎት ሲሄድ እሷ ያልሄደች በእርግጥ የምትሰማ አይደለች። አልጋው ግን ብቸኛ ዘመዱ ነበረች። ስለዚህ በተራ ተሸከማት አለው። የተሸከመችህን አልጋ በተራ ምን በለ ተሸከማት። ክርስቶስ የተሸከሙንን በተራ እንድንሸከም ይፈልጋል። እዚህ መሃል ሁላችንም የሆነ የተሸከመን አካል አለ። ወላጆቻችን አልተሸከሙንም? ተሸክመው የተሸከሙንን እንድንሸከም ይፈልጋል እግዚአብሔር። ወላጆች እንዴት እንደተሸከሙን አስታውሱ። ሕፃን ሆነን መንቀሳቀስ በማንችልበት ጊዜ፣ በአግባቡ መብላት በማንችልበት መጠጣት በማንችልበት ጊዜ፣ በአግባቡ ሄደን መጸዳዳት በማንችልበት ጊዜ እንዴት ባለ ትዕግስት ነው ያሳደጉን ወላጆቻችን። ካደክ በኋላ የሆነ ሰዓት ወላጆችን ደግሞ የመሸከም ጊዜ ይኖራል። መጦር ብቻ አይደለም፣ ጠባያቸው ሊለዋወጥ ይችላል፣ ሊያስቸግሩ ይችላሉ። አይ በቃ ይላል አንዳንድ ልጅ። ልክ አለው ለሁሉም ነገር ይላል። ሕፃን ሆነ እኮ ልክ አለው ለሁሉም ነገር ብለው እኮ አላባረሩ፣ ታግሰዋል፣ ተሸክመዋል። የተሸከመችንም ቤተክርስቲያናችንን መሸከም ይጠበቅብናል። እችን ሀገር እኮ ቤተክርስቲያን ተሸክማታለች ታውቃላችሁ። እንዴት አድርጋን የተሸከመችው ካላችሁ ለረጅም ዓመታት የትምህርት ሚኒስቴር የነበረችው እኮ ቤተክርስቲያን ናት። የትኛው ኬጂ እና የትኛው ትምህርት ቤት ነው ኢትዮጵያን እዚህ ያደረሳት? ማን በሰራው ፊደል ነው እዚህ የደረስ ነው የምንግባባው? ለብዙ ዓመታት የትምህርት ሚኒስቴር ሆና ካሪኩለም ቀርጻ ኢትዮጵያን ተሸክማ የኖረች ቤተክርስቲያን ነች። ግን ኢትዮጵያ በተራዋ ተሸክማታለች ለማለት በጣም ያስቸግራል። ባይሆን ማገዶ እያደረገቻት ነው። አልጋውን ሰባብራ ብዙ ነገር እያደረገች ነው የተሸከመቻትን ቤተክርስቲያን። ሀገርም እንደ ሀገር የተሸከመችን ውለታ ዋለችልን ብሎ እግዚአብሔር ሰው ሁሉ የተሸከመውን እንዲሸከም ውለታ ከፋይ እንዲሆን ይፈልጋል እግዚአብሔር። ስለዚህ ተነሳና አልጋውን ተሸክመ ሂድ አለው። ያ ሰውዬ ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። እና በነፃ ማዳኑንም የሚያሳይ ነው። ሌላው መቼ እዚህ መሀል ወጣቶች ናችሁ፣ ወንጌል ሁል ጊዜ ለእኛም ጭምር ነው። አንዳንዴ ይህ ሰውዬ 38 ዓመት ሙሉ እድናለሁ ብሎ ሲጠብቅ የነበረው በጠበሉ ነው። ከዚያች ጠበል ውጭ ሌላ መዳኛ መንገድ የለም ብሎ ነው የሚያስበው። ሌላም ቦታ እንዳይሄድ በእርግጥ እግርም የለውም አይደለም፣ መሄድ አይችል እና አንዳንድ ወጣቶች ትምህርት ተምረው ተመርቀው የሆነ ነገር ሰርተፊኬት ኖሯቸው የሚጠባበቁ አሉ። በህይወታችን ውስጥ የሆነ የምንጠባበቀው ጠበል አለ እንዲፈውሰን ማለት። ተማሪው ሲቪውን ያስገባና እስኪደወልለት ይጠብቃል ቁጭ ብሎ። ከዛ ሌላ ሰው መጥቶ ስራ የለም አትሰራም እንደዚህ አታረግም ሲለው ስራማ ፈልግ ነበር ግን ስራ የሚያስገባኝ ምን የለኝም። አቤት
ሰው የለኝም ይላል። አዲሱ መጻጉዕ ማለት ሰው የለኝም ይላል። እንዲህ እንዳልማር እንዲህ እንዳላረግ ሰው የለኝም ይላል። እና ደህና መካሪ ካገኘ ምንድነው መባል ያለበት? ተነሳና አልጋን አንጥፈ ከቤት ምን በል። አንዳንድ ኦፕሽኖች ይኖራሉ። ይሄ ሰውዬ እኮ እግር ስለሌለው ነው። አንተ ለምንድን ነው ጠበሉን የምታየው ቁጭ ብለህ? በህይወት ሌላ አማራጮች ሊኖሩ ይችላሉ። ለምን እድሜ ትጨርሳለህ? በዛች መንገድ ብቻ አይደለም ስራ ሊሰራ የሚችለው። ሌላ የህይወት አማራጮች አሉ፣ የህይወት መንገዶች አሉ። እስቲ ዞር ዞር ብለህ መጻጉዕስ መውጣት እየፈለገ እንዳይሄድ እግር ይዞት ነው። አንተ እግር እያለ ለምን ካልጋ ጋር ትቆያለህ? ተወኝ እባክህ ሰው የለኝም ማለት እንደሌለብንም የሚያሳይ ነው። መጠመቂያው ላይ ብቻ ማፍጠጥ አያስፈልግም፣ መወሰን አለበት። መጻጉዕ ተነሳና አልጋን ተሸክመ ሂድ ሲባል ያ ሰውየም ወዲያውኑ ድኖ ተነሳና አልጋውን ተሸክሞ ሄደ። አንድ አሁን 38 ዓመት እግሩ ሽባውን የኖረ ሰው ተነሳ ብትለው ምንድን ነው የሚለው? ትቀልድብኛለህ እንዴ? እኔ እኮ ፈልጌ ያመጣሁት ነገር አይደለም። መነሳት ብፈልግ እኔ አልነሳም እንዴ? እንዴት ነው የምነሳው? ማሳመን ሰውየውን ተነስ ለማለት ለማሳመን በጣም ረጅም ጊዜ ይፈጃል። ይሄ ሰውዬ ጌታ ካረገለት ተአምር በተጨማሪ እሱ አምኖ መነሳቱ ራሱ አንድ ነገር። ተነሳ ሲባል እኔ ልነሳ አላለ። እንደና አብርሃምና ሳራ አልሳቀም። ትወልዳላችሁ ሲባል እኛ ነው ያለ። ልንወልድ ሳቀች ጓዳ ገብታ። ሚስት ሳራ እንደ አባቷ ባሏም ስቋል። አብርሃምም እየሰገደ ሳቀ ይላል። እስኪ በሉ እየሰገደ ስግደትና ሳቅ አብሮ ሄደ። አሳቀው ትወልዳለህ ሲባል። ሳራ ደግሞ ጓዳ ሆና ሳቀች። ሳራ ለምን ሳቀች አለ እግዚአብሔር። ኧረ አልሳኩም ማለት የለም ሳቅሽ እንጂ አለ። ኧረ አልሳኩም። ከማን ጋር የምትከራከረው? ከእግዚአብሔር ጋር። እግዚአብሔር ልብን የሚሰማ አምላክ። እሷ ጓዳ ገብታ ሳቀች አልሰ ያውቃል። እና ያስቅ ነበር ለብዙ ሰው። ተነሳ ካልጋ ሲባል መነሳት እምነት ይፈልጋል። አምኖ ተነሳ። ይህ ሰው ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። የእግዚአብሔር ስም የተመሰገነ ይሁን። ሁለት ነጥቦች እናንሳና የዛሬ ትምህርታችንን እናበቃለን። ይህ ሰውዬ አልጋውን ተሸክሞ ሲሄድ አይሁድ በጣም ተበሳጩ። መቼስ እንደ አይሁድ በጣም አስገራሚ ፍጥረት የለም። አልጋውን ተሸክሞ የሄደበት ቀን ሰንበት ነበረ። ምን ነበረ? ሰንበት። ያም ቀን ሰንበት ነበር። ስለዚህ አይሁድ ይላል የተፈወሰውን ሰው ሰንበት ነው አልጋ ልትሸከም አልተፈቀደልህም ማለት። እስቲ እግዚአብሔር ያሳያችሁ። አንድን ሰው መቼስ ይህንን መጻጉዕ የማያውቀው ሰው የለም። ቤተሳይዳን የረገጠ ሰው ሁሉ ያውቀዋል። ለምን እዛ ተኝቷል አይደል? ስንት ዓመት ሙሉ ያውቁታል። መንገድ ላይ ሲያገኙት አሁን እናንተ 38 ዓመት ሙሉ መንቀሳቀስ የማይችል የነበረን ሰው በእግሩ ሲሄድ ስታዩ አልጋ ተሸክሞም ቢሆን ማለት ስታዩ ምንድን ነው የምትሉት? እንዴ አንተ እዛ ቤተሳይዳ የነበርከው በሽተኛ አይደለ እንዴ? ኧረ እግዚአብሔር ይመስገን ቆመ ሄድክ። እንዴት ልትሄድ ቻልክ? እነሱ ከአንገት በላይ ብቻ የሚታያቸው እግሩ መቆሙ አይታያቸው። የእግዚአብሔር ስራ አይታያቸው። የተኛ በሽተኛን እንዴት አስነሳው? የመጀመሪያው ጥያቄ መሆን ያለበት መጀመሪያ መሬት ነው መሳም ያለባቸው። የዚህ ሰውዬ ስቃይ ያውቁታል። እንዴት ከዚህ ስቃይ ድነ? በጣም ድንቅ ነው። ውሃው ተናወጠ እንዴ? መልአክ መጥቶ ተናወጠ ማለት ነው። አንተ እንኳን ታግሰሃል፣ ይገባሃል፣ በል እግዚአብሔር ይመስገን። እንደውም ቢያንስ እንጋብዘም ይባላል እኮ አይደል? ይሄ ሰውዬ ብዙ 38 ዓመት ተኝቶ እኮ እኔ መጀመሪያ ያሳሰበኝ ይሄን ታሪክ ሳየው የት ሄደ የሚለው ነገር በጣም አሳዘነኝ። 38 ዓመት ሙሉ ጠበል ቦታ ነው የቆየው አይደል? ከዛ ጠበል ሲነሳ የት ነው የሚሄደው? ዞር ሲል አያውቀውም። አገሩ ሁሉ ተቀይሯል። 38 ዓመት ነው። ዘመዶቹ ጋር እንዳይሄድ ዘመድ የለኝም ብሏል አይደል? ምን የለኝም ብሏል። ስለዚህ የት ነው የሚሄደው? በልበል እኛ ቤት ቆይና ባይሆን የቀረውን እንነጋገራለን ነበር። እግዚአብሔርን የማያውቁ የእግዚአብሔር ሰዎች ስለሆኑ ግን አይሁድ የታያቸው አልጋ መሸከሙ ነው። እንዴት ተሸከም ካሉት ጥቃቅን ጉዳዮች የሚታየው ሰው አለ። ከሰው መዳን በላይ ጥቃቅን ጉዳዮች የሚታይ ጎሽ እንኳን ዳነ፣ እንኳን ተመለሰ፣ እንኳን ተፈወሰ፣ እንኳን ንስሐ ገባ፣ እንኳን ወደ እግዚአብሔር ቤት መጣ የሚለውን ትቶ ጥቃቅን ጉዳይ ያየ የሰው ልብ የሚሰብር ተናጋሪ አለ። ቤተ ክርስቲያን በስንት መከራ እስቲ ዛሬ ገብቼ ልማር ብለው የመጡ ሰዎችን ወይ ባለባበሳቸው ወይ ባነጋገራቸው ወይ ባካሄዳቸው የሆነ ነገር ብለን እኮ ያባረርናቸው ሰዎች አሉ። እንደዚህ ተለብሶ ነው የሚመጣው ምንላቸው ማለት እግዚአብሔር ይምጡለት እንጂ ሰው ክርስትና ከገባው አይደለም ጸጉሩን መቆረጥ አንገቱን አይቆረጥ? ይቆረጣል አይቆረጥ?
እኛ በር ላይ ነው የሆነ ቼክ ሊስት ይዘን ቆመን ሰው የምናባረው። አንቺ ሁለተኛ እንደዚህ አይደረግ እያለ እና እንዴት አልጋህን ተሸከም ካሉት ይሄ የአይሁድ አንዱ ጸባይ ነው። እስቲ ምልልሳቸውን ላንብብላችሁ። ሰንበት ነው አልጋህን ልትሸከም አልተፈቀደልህም አሉት። እርሱም ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ አላቸው። እስኪ በሉ ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ። ማ አቤት ያዳነኝ ያ ሰው። ቀጣዩ ጥያቄ ምንድን ነው? አቤት ማን ነው ያዳነህ ነው አይደል? አላሉ። ላንብብላችሁ። ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው አሉት። ያዳነህ ማን? እንግዲህ ቶት ፓተርኑን ስታዩት፣ የጥያቄውን ፓተርን ስታዩት ምንድን ነው ያለው? ያዳነኛ ሰው አልጋህን ተሸክመ። ቀጣዩ ጥያቄ ምንድን ነው? ማን ነው? እሷን መስማት አይፈልጉም። አይሁድ መርጠው ነው የሚሰሙት፣ መርጠው ነው የሚጠይቁት። ይገርማችሁ፣ በጣም ብልጥ ናቸው። የጌታን ማዳን መስማት አይፈልጉም። ማን ነው ያዳነህ ላለማለት ማን ነው አልጋህን ተሸክመ። እንደዚህ ፎልት ፋይንደር ከመሆን እንደው እንከን ፈላጊ ከመሆን እግዚአብሔር ይሰውራል። ዝም ብሎ በቃ ከእያንዳንዱ ጥሩ ነገር ውስጥ ከፈውስ ውስጥ እኮ ከመሃል ክፋትም ያወጣል። ከፈውስ ውስጥ ተንኮል ከመሃል የሚያወጣ ያን ማድረጉን ደግሞ እንደ መንፈሳዊነት የሚቆጥር ሰዋል። አንድ ውዲ ያለን የሚባል ኮሜዲያንም ጸሐፊም ነው። ምን አለ መሰላችሁ? ትችት ማለት ነቀፋ ማለት ይላል የነቃፊው የህይወት ታሪክ ነው ይላል። እየሰማችሁ ምንድን ነው የነቃፊው የህይወት ታሪክ? the only reliable form of autobiography ይላል። ግለ ታሪኩን ነው የጻፈው። ማለት በህይወቱ የገጠሙትን ነገሮች ንግግሩ ላይ ተዋል። አንተን ሲተች የእሱን ዲስአፖይንትመንት ያንተን እዛ ትችት ውስጥ ታገኘዋል። እና አይሁድ የዚህን ሰውዬ ፈውስ ማመስገን ሲገባቸው አልጋን ተሸክመ ያለ ሂድ ያለ ማን ነው አሉት። ያም ሰው ይላል ብዙ ህዝብ በዛ ስፍራ ነበሩና ኢየሱስን ፈቀቅ ብሎ ነበረና የፈወሰው ማን እንደሆነ አላወቀም። ያዳነንን ካለማወቅ በቸርነቱ ይሰውረን። ህዝብ ብዙ ስለነበር አላወቀውም ማለት አንዳንዴ ግርግር ክርስቶስን ይሸፍንባል። ሆያ ሆየ ክርስቶስን ይሸፍንባል። ሸፈነበት። አላወቀም ማን እንደፈወሰው አላወቀም ይላል። ክርስቶስም ወቀኝና ላድና አለ ማለቱን እዚህ ላይ ማድነቅ አለብን። አልጋህን ተሸክመ ሄድ አለው። አልጋውን ተሸክሞ ሊሄድ ሲል ቆይ ከመሄድ በፊት ማን ነው ያዳነህ ብትባል ማን ልትል ነው? እኔን በደንብ ወቀኝ ብሎ አላስተዋወቀው። ማዳኑን እንጂ መታወቁን የሚፈልግ አምላክ አይደለም። እኛ ብንሆን ለክሬዲቱ ነው የምንጨነቀው። ለትንሽ ለሰራናት ነገር ቤት በኩል መጀመሪያ መጨረሻ ከዛ ከጀርባ ስማችን ካልተነሳ በጣም አስቸጋሪ ነው። አምላካችን ግን አድኖት ሂድ ብሎ ትቶት ነበር፣ አላወቀውም። መጨረሻ በመቅደስ አገኘው ይላል። እቺን ቃል እኔና እናበቃለን። በምን አገኘው? በመቅደስ አገኘው። ክርስቶስ ሁላችንንም አድኖናል። ከ38 ዓመት አልጋ ብቻ ሳይሆን ከሲኦል ባርነት ነው ነፃ ያወጣን። ያዳነን አምላካችን እኛን የት ነው የሚያገኘን? ሲፈልገን መቅደስ ነው የሚያገኘን። ዳንኩኝ ግን መልሼ በኃጢአት ወደቅኩ ይላል ቅዳሴያችን። ካዳነን በኋላ ያዳነንም አለማወቅ ደግሞ ያዳነን አምላክ በማይፈልገን የት ነህ ስንባል እዚህ ነው ለማለት በምናፍርበት ቦታ ላይ እንገኛለን። ይህን ሰው አገኘውና ክርስቶስ ምን አለው? ከዚህ የሚበልጥ እንዳይደርስብህ ደግመህ ኃጢአትን አትስራ። ይችን ቃል በሉ። ከዚህ የሚብስ እንዳይደርስብህ ደግመህ ኃጢአትን ምን አትበል? አትስራ። እግዚአብሔር ደግመን ኃጢአት እንዳንሰራ ሁሉ የሚጠይቅ አምላክ ነው። አሁን ሁላችንም የቻልነውን ያህል የመጣልንን ያህል ውስጣችን ያሰኘውን ያህል ኃጢአት ሰርተናል። እግዚአብሔር ምን እንደሚፈልግ ታውቃላችሁ? ከዚህ በኋላ የሚብስ እንዳይደርስብህ ደግመህ ምን አትበል? ኃጢአትን አትስራ። እስቲ ይብቃ። አሁን አንዳንዴ ልጆች ውሃ ሲጠጡ አይታቸዋል። ሊሚት የላቸው፣ ዝም ብለው ይጋታሉ። እንትኑ ደስ ይላቸዋል። የውሃው መንቆርቆር ደስ ብሏቸው ይጋታሉ። ምን ትሏቸዋላችሁ? እንደዛ ሲሆን በቃ እግዚአብሔር ኃጢአትን እንደ ውሃ ስንጠጣ የሚለው ምን መሰለህ? በቃ የስካሁን ያለፈው ዘመን ይበቃችኋል። የአሕዛብን ፈቃድ ያደረጋችሁበት በዝሙትም በመዳራትም የሥጋ ፍላጎትም በመከተል የሄዳችሁበት ያለፈው ዘመን ምን ይላል? ይበቃል። እስቲ ደግመ ኃጢአትን አትስራ። አሁን በሰራው ኃጢአት የምታፍር የምትሸማቀቅ ከሆነ እግዚአብሔር አንድ ነገር ነው የሚለው፣ እስቲ አትድገመው። እሺ አንዴ አድርገዋል አይደል? በቃ እኛ ግን አንዴ ገብቼበታለሁ። አሁን ልክ ጾም ላይ ለምሳሌ ሰው ተሳስቶ የሆነ ነገር ይበላል አይደል? ውይ ገደፍኩ ብሎ ወሩን ሙሉ ይበላል።
ግን እግዚአብሔር ምን እንደሚፈልግ ታውቃለህ? አንዴ ጎረስካል በቃ ደግመ እንዳጎርስ ነው። ገብቷቸው እዛው ላይ አቁሞ ኃጢአትንም እስካሁን የሰራው ጥሩ አይደለም። አዎ ያዝናል። ግን እስካሁን አንዴ ገብቼበት ሰው እሳት እጁን ቢያቃጥለው ገብቼ አንዴ ከተቃጠልኩ አይቀር ብሎ ልብሱን አውልቆ ይገባል። የቀረው አካሉን ይጠብቃል። ስለዚህ በኃጢአት የተቃጠለ ማንነታችንን ለጊዜው ይብቃኝ ብለን ቢያንስ ከዚህ በኋላ ኃጢአት እንዳንሰራ የሚፈልግ ድጋሚ እድል የሚሰጥ አምላክ ነው። ለሁላችን ይህንን ይስጠን። የሰማነውን በልቡናችን ያሳድርብን።